መልካሙና መጥፎ በለስ። የባቢሎን ንጉሥ ናቡከደነፆር የኢዮአቄምን ልጅ የይሁዳን ንጉሥ ኢኮንያንንና ባለሥልጣኖቹን እንዲሁም የይሁዳን አናጺዎችና ብረት ቀጥቃጮች ከኢየሩሳሌም ወደ ባቢሎን ማርኮ ከወሰዳቸው በኋላ እግዚአብሔር 2 ቅርጫት በለስ በእግዚአብሔር ቤተ መቅደስ ፊት ለፊት ተቀምጦ አሳየኝ። አንዱ ቅርጫት ቶሎ የደረሰ ፍሬ የሚመስል እጅግ መልካም በለስ ነበረበት። በሌላው ቅርጫት ግን ከመበላሸቱ የተነሳ ሊበላ የማይቻል እጅግ መጥፎ በለስ ነበረበት። እግዚአብሔርም ኤርምያስ ሆይ የምታየው ምንድነው? አለኝ። እኔም በለስን አያለሁ። ጥሩ የሆነው እጅግ መልካም ነው፣ የተበላሸው ግን እጅግ መጥፎ በመሆኑ ሊበላ የማይችል ነው አልሁ። እንደገናም የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እንደዚህ እንደ መልካሙ በለስ ከዚህ ስፍራ ወደ ባቢሎናውያን ምድር የሰደድሁትን የይሁዳ ምርኮ በመልካም አስበዋለሁ። ዓይኔን ለበጎነት በእነርሱ ላይ አደርጋለሁ። ወደዚህችም ምድር እመልሳቸዋለሁ፣ እሰራቸዋለሁ እንጂ አላፈርሳቸውም፣ እተክላቸዋለሁ እንጂ አልነቅላቸውም። እኔ እግዚአብሔር እንደሆንሁ የሚያውቅ ልብ እሰጣቸዋለሁ። በፍጹም ልባቸውም ወደ እኔ ስለሚመለሱ እነርሱ ሕዝብ ይሆኑኛል፣ እኔም አምላክ እሆናቸዋለሁ። ነገር ግን ከመበላሸቱ የተነሳ ሊበላ እንደማይቻለው እንደ መጥፎ በለስ ይላል እግዚአብሔር፣ የይሁዳን ንጉሥ ሴዴቅያስንና ባለሥልጣኖቹን እንዲሁም በኢየሩሳሌም የቀሩትንም ሆነ በግብፅ የሚኖሩትን እንዲሁ አደርግባቸዋለሁ። በምድር መንግሥታት ሁሉ ፊት የሚያስጸይፉና የሚሰደቡ ይሆናሉ። በምበትናቸውም ስፍራ ሁሉ ለማላገጫና ለመተረቻ፣ ለመሳለቂያና ለርግማን አደርጋቸዋለሁ። ለእነርሱና ለአባቶቻቸው ከሰጠኋቸው ምድር እስኪጠፉ ድረስ ሰይፍ፣ ራብና መቅሰፍት እሰድባቸዋለሁ። መልካሙና መጥፎ በለስ። የባቢሎን ንጉሥ ናቡከደነፆር የኢዮአቄምን ልጅ የይሁዳን ንጉሥ ኢኮንያንንና ባለሥልጣኖቹን እንዲሁም የይሁዳን አናጺዎችና ብረት ቀጥቃጮች ከኢየሩሳሌም ወደ ባቢሎን ማርኮ ከወሰዳቸው በኋላ እግዚአብሔር 2 ቅርጫት በለስ በእግዚአብሔር ቤተ መቅደስ ፊት ለፊት